ሰላም እንዴት ናችሁ? ፓርት 8 ላይ እንገኛለን ወይም ደግሞ ክፍል 8 ላይ ማለት ነው። ክፍል 8 እንግዲህ ሶስት ቶፒኮች ይኖሩናል ማለት ነው። የመጀመሪያው the battle of መተማ የሚል ይሆናል። ሁለተኛው ደግሞ religious division and doctrinal debates የሚል ነገር አለን። and በመጨረሻም ደግሞ the battle of አድዋ የሚል ነገር ይኖረናል። ስለዚህ እነዚህን ሶስት ቶፒኮች እያየን አብረን እንቆያለን ማለት ነው። ለዩቲዩብ ቻናሉ አዲስ ከሆናችሁ እንግዲህ ሰብስክራይብ በማድረግ ቤተሰብ ሆኖ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ፣ አብራችሁ ይቆዩ። So the battle of Metama. The battle of Metama እንግዲህ Emperor ዮሐንስ faced a triangular problem in the late 1880s. በ1880ዎቹ መጨረሻ እንግዲህ አፄ ዮሐንስ ትሪያንጉላር ወይም ደግሞ ጎነ ሶስታዊ የሆነ ችግር ነው የገጠመው። like this ማለት ነው። አሁን ይሄ እንግዲህ ጎነ ሶስት እንደሆነ አስቡ። ከዛ ጎነ ሶስት ወይም ደግሞ በሶስት አቅጣጫ የመጣበት ችግር ምንድነው? የመጀመሪያው መሐንዲስቶች ናቸው ወይም ሱዳኖች። The Mahandis soldiers advanced from the west, slaughtering people, demolishing churches and monasteries, and setting fire to the city of Gondar. እንግዲህ የመጀመሪያው በምዕራብ አቅጣጫ የሱዳን ወታደሮች ወይም ደግሞ መሐንዲስ ሶልጀርስ ወዴት ገቡ? ወደ ጎንደር አቅጣጫ እየገቡ ህዝቡን እያረዱ ወይም ስሎተር እያደረጉ ቤተክርስቲያንና ገዳማትን እያቃጠሉ እያጠፉ እንዲሁም ደግሞ የጎንደር ከተማን በእሳት እያያዙ ነበረ ማለት ነው። ይህ አንደኛው ፕሮብሌም ነው። ሁለተኛው the Italian had already occupied ምጽዋ ወያ and ሳቲ in the መረመላሽ region። ሌላው በሰሜን በኩል እዚህ ጋር አንደኛው ጎን ላይ ደግሞ በሰሜን አቅጣጫ ማለት ነው ጣሊያኖች ምጽዋን ይዘዋል፣ ዋያን ይዘዋል፣ ሳቲን ይዘዋል። የት አካባቢ? መረመላሽ አካባቢ። መረመላሽ ማለት ኤርትሪያ ማለት ነው። ስለዚህ ያን ሪጅን ኤርትራዎች እያመሱት ነው ወይም ደግሞ ችግር እየፈጠሩ ነው። ሶስተኛ ደግሞ በደቡብ አቅጣጫ ስንመጣ ኪንግ ምኒልክ ኦፍ ሸዋ and ተክለ ሃይማኖት ኦፍ ጎጃም his two vassals in the south were also disobeying and bothering him። ሌላኛውና ሶስተኛው ምክንያት ደግሞ የውጭ ምክንያት ያ ማለት የሸዋው ንጉስ ምኒልክና የጎጃሙ ንጉስ ተክለ ሃይማኖት ለዮሐንስ አራተኛ ሊገዙለት አልቻሉም ወይም ደግሞ ሊያከብሩት አልቻሉም። ኦልራይት እያስጨነቁት ነው ያሉት ሁለቶቹ ማለት ነው። ወይም ደግሞ እያሴሩ ነው መንግስቱን ለመገልበጥ ወይም ደግሞ ባጭሩ ንጉሰ ነገስትነቱን አልተቀበሉም። ራሳቸው ንጉሰ ነገስት መሆን ይፈልጋሉ ሁለቱም ማለት ነው። ዮሐንስ postponed his war with Italians and returned to ደብረ ታቦር in July 1888። ስለዚህ ዮሐንስ ከጣሊያኖች ጋር ለመዋጋት በጣም በርካታ ወታደሮችን ይዞ ሄዶ ነበረ። ነገር ግን ጣሊያኖች ምሽጋቸው ላይ ተቀምጠው ሊወጡ አልቻሉ። ስለዚህ እነሱ ጋር እዛ ብዙ ጊዜ ማጥፋት አልፈለገም። because መሀል ሀገር ሁለቱ ንጉሶች ንጉስ ምኒልክና ንጉስ ተክለ ሃይማኖት እያሴሩበት ነው። በምዕራብ በኩል ሱዳኖች ኦሬዲ ገብተዋል። ጣሊያኖች ከምሽጋቸው ሲወጡ ድረስ እዛ ቁጭ ብሎ የሚጠብቅበት ምንም ምክንያት ስላልነበረው ወደ ደብረ ታቦር በ1888 እንደ አውሮፓውያን አቆጣጠር ተመለሰና he then marched to ጎጃም ወደ ጎጃም ዘመተ ማለት ነው። where he conducted a devastating ማለት በጣም አጥፊ የሆነ ማለት ነው punitive campaign ኦኬ የቅጣት የሚባል ወይም አስተማሪ የሆነ ዘመቻ ወደ ጎጃም አደረገ ማለት ነው። ተክለ ሃይማኖት submitted to emperor peacefully። ከዛም ተክለ ሃይማኖት እንግዲህ ለአፄው በሰላም እጅ ሰጡ ማለት ነው። ዮሐንስ then moved to ሸዋ to punish ምኒልክ። አሁን እንግዲህ ተክለ ሃይማኖትን ቀጧል። ከዛ ቀጥሎ ምኒልክን ለመቅጣት ወደ ሸዋ ወረደ ማለት ነው። ምኒልክ was ready to resist and it seems as if a major civil war was about to break out። ስለዚህ ምኒልክ የዮሐንስን ጦር ለመቋቋም ዝግጁ ሆኖ ነው የጠበቀው። ኦኬ የጦርነት ከተጀመረ እዚህ አካባቢ ላይ የርስ በርስ ጦርነት በከፍተኛ ሁኔታ ይፈፋማል ወይም ደግሞ ይፈነዳል ማለት ነው። ይሄ ደግሞ ለውጭ ጥላቶች ምቹ ሁኔታን ይፈጥራል። but ዮሐንስ realized that ምኒልክ was being purposely encouraged and armed by the Italian to attack him። ስለዚህ ወዲያው ዮሐንስ ምንድነው የተረዳው? ምኒልክ በዚህ ልክ የጀገነውና በዚህ ልክ ታጥቆ የጠበቀኝ በጣሊያኖች በኩል ነው። ስለዚህ ያስታጠቁት
ጣሊያኖች ናቸው እኔን ለማጥቃት፣ ስለዚህ በምኒልክ በኩል መጡብኝ ብሎ ተረዳ ማለት ነው። ሶ ከምኒልክ ጋራ ጦርነት ማካሄድ አልፈለገም ማለት ነው። ከዛስ ኤምፐረር ዮሐንስ the fourth rightly realized that war with Menelik, who is a fellow Ethiopian, would mean an advantage for the Ethiopian foreign enemy, particularly the Italian in the Mandis, who were threatened her independence from two directions. So አፄ ዮሐንስ አራተኛ ወዲያውኑ የተረዳው ነገር ምንድን ነው? ከምኒልክ ጋራ ያውም ከኢትዮጵያዊ ንጉስ ጋራ ጦርነት ማካሄድ ማለት ለጠላት በር መክፈት ማለት ነው። would mean an advantage for the Ethiopians foreign enemy, ለውጭ ጠላቶች በር እንደመክፈት፣ በዋናነት ደግሞ ለጣሊያንና ለመሐንዲስቶች ወይም ለሱዳኖች። እነዚህ ሁለት የውጭ ጠላቶች እንግዲህ የኢትዮጵያን ኢንዲፔንደንሲ ወይም ደግሞ ነፃነት ኦኬ ምንም ይሉ ናቸው እየተዳፈሩ ያሉ ናቸው፣ በተለይ በሁለት አቅጣጫ በሰሜንና በምዕራብ ማለት ነው። ሶ ከምኒልክ ጋራ ጦርነት ማካሄድ ማለት የእርስ በርስ ጦርነት እንዲፈነዳ ማድረግ ነው፣ ለእነዚህ ሁለት ጠላቶች ደግሞ ምቹ ሁኔታን መፍጠር ነው ብሎ ወዲያው ተረዳ ማለት ነው። ምኒልክ who was preparing to fight against his overlord ዮሐንስ asked for reconciliation and promised to submit. ከዛም ከዮሐንስ ጋር ፋይት ለማድረግ ወይም ደግሞ ለመፋለም ወይም ለመዋጋት ሲያዘጋጅ የነበረው ምኒልክ የእርቅ ጥያቄ አቀረበ ይለናል። ሪካንሲሌሽን ማለት እርቅ ማለት ነው። ከዛም ሰሚት ለማድረግ ወይም ደግሞ እጅ ለመስጠት ፕሮሚስ ገባ ወይም ቃል ገባ ማለት ነው። ሶ ነገሩ በቀላሉ መፈታት ቻለ ማለት ነው። ዮሐንስ was patient enough to postpone his campaign against ንጉስ ምኒልክ and to strike the መሐንዲስት first። አሁን እዚህ ጋር ተመልከቱ። ምኒልክ ሳይሆን እዚህ ጋር ሪኮንሲሌሽን የጠየቀው ወይም እርቅ የጠየቀው ዮሐንስ ነው። ኦኬ ምኒልክ ኦሬዲ ታጥቋል፣ ኦሬዲ ለመፋለም ዝግጁ ነው። ቢካውዝ ራሱን ንጉሰ ነገስት እያለን የተቀመጠው አፄ ዮሐንስ አራተኛ ደግሞ ምኒልክን ንጉስ ነህ እንጂ ንጉሰ ነገስት አይደለህም ነው እያለ ያለው። ስለዚህ ምኒልክ who was preparing to fight against his overlord ዮሐንስ asked ተጠየቀ ነው። ተጠየቀ ለምን? ለሪካንሲሌሽን ወይም ለእርቅ ማለት ነው። እና ሰሚት እንዲያደርግ ቃል ግባ ነው የተባለው። ከዛ ዮሐንስ ምንድነው በጣም ፔሸንት ነው ሲበዛ። ዮሐንስ who was patient enough to postpone his campaign against ንጉስ ምኒልክ አሁን ወደ ንጉስ ምኒልክ ያደረገውን ዘመቻ አራዘመና ምን አደረገ? and to strike the መሐንዲስት first መሐንዲስቶችን ለመቃወም ወይም ደግሞ ምንድነው የሚባለው ስትራይክ ለማድረግ እነሱን ለማቆም ወደ ምዕራብ አቅጣጫ ሄደ ማለት ነው። accordingly emperor ዮሐንስ turned towards the መሐንዲስት and marched to መተማ። ከዛም የምኒልክን ጉዳይ ወደ ኋላ ተወና ወዴት ሄደ? ምኒልክን እንግዲህ ምን አደረገን ያል ሪካንሲሌሽን እንዲያካሂድ ወይም ደግሞ እርቅ እንዲያካሂድ እና እጅ እንዲሰጥ ምናምን ጠይቆት ነው ሄደው አራዝሞ ማለት ነው ጉዳዩን ወዴት? ወደ መሐንዲስቶች። ቢኮዝ መሐንዲስቶች ኦሬዲ በጎንደር ውስጥ ገብተው ብዙ ቤተክርስቲያን እየጨፈጨፉ ገዳማትን እያጠፉ ሰዎችን እያረዱ በቃ የጅምላ ጭፍጨፋ እያካሄዱ ያለበት ሁኔታ ስለነበረ ማለት ነው። ስለዚህ ኤምፐረር ዮሐንስ ወዴት ሄደ? ወደ መተማ አቅጣጫ ሄደ ማለት ነው። መተማ እንግዲህ በጎንደር ማን ነው በሱዳንና በኢትዮጵያ መካከል ያለ ከተማ ነው፣ ድንበር ነው። on 9 March 1889 the Ethiopian force under Emperor Iohannis and the Mandis troops or the Ansars fought at the Battle of መተማ። ከዛም መተማ ላይ ጦርነቱ ተካሄደ። በማንና በማን መካከል? በመሐንዲስ ሱዳን እና በኢትዮጵያ ወታደሮች መካከል ማለት ነው። የት? የመተማ የጦር ሜዳ ላይ ማለት ነው። despite their initial success the Ethiopian force lost the battle because Emperor Iohannis was fatally wounded and his army retreated። እንግዲህ ምንም እንኳን የመጀመሪያው ዙር የኢትዮጵያ ኃይሎች ድል ቢሆንም ነገር ግን የኋላ ሊሸነፉ ችለዋል። ምክንያቱም ዮሐንስ ራሱ ንጉሱ በኃይለኛው ቆስሎ ነበረ ማለት ነው። ከዛም የዮሐንስ ወታደሮች ምን አደረጉ? ሪትሪት አደረጉ ወይም ደግሞ አፈገፈጉ ማለት ነው። ዮሐንስ died the next day። ዮሐንስም ወይም ንጉሱ ማለት ነው በሚቀጥለው ቀን ሞተ። the corpus of ዮሐንስ was beheaded by the Ansars። ኮርፕስ ማለት እዚህ ጋር ሬሳ ማለት ነው። ስለዚህ ሬሳውን
አንሳሮች ያዙት። አንሳርስ ማለት የመሐንዲስ ወታደሮች ወይም ደግሞ ፎርሶች ናቸው ማለት ነው። this brought the climax to the መሐንዲስ revenge and they seemed to be satisfied. so የመሐንዲስ አንሳሮች ወይም ደግሞ እነዚህ ወታደሮች የመጨረሻ የበቀል ጥግን ነው ያካሄዱት ማለት ነው። እዚህ ጋር ኮርፐስ ምንድነው ብለናል? ሬሳ ምናምን ማለት ነው። so beheaded ማለት ደግሞ አንገቱን መቁረጥ ነው። ስለዚህ አንገቱን ቆርጠው ነው በሆነ እንጨት ነገር ሰክተው እንትን ሲሉ የነበረ። ይሄ ደግሞ የመጨረሻ የበቀል ጥግ ነው። this brought a climax ማለት የአንድ ነገር ከፍታ ነው። ስለዚህ to the መሐንዲስ revenge and they seems to be satisfied. so እንደዛ በማድረጋቸው አንገቱን ቆርጠው በእንጨት ላይ ሰክተው ምናምን እንትን ማለታቸው ለነሱ ደስታን የፈጠረላቸው because ተበቅለዋል በደንብ ማለት ነው። so እዚህ ጋር እንግዲህ ግብፃውያን መሐንዲስቶችን ያሸንፋሉ ወይም ደግሞ ብዙ ጊዜ ይፈትኗቸዋል። ኢትዮጵያ ደግሞ ግብፅን 2 ጊዜ አሸንፋታለች at the battle of ጉንደት and ጉራ ላይ ማለት ነው። ስለዚህ ዮሐንስን ወይም ደግሞ ግብፃውያንን ያሸነፈው ዮሐንስን ሱዳናውያን ማሸነፋቸው ለግብፅ እንደ ማስፈራሪያ የተጠቀሙበት ሁኔታም ተፈጥሮ ነበር። ስለዚህ ወደ ታሪካችን እንቀጥልና the battle of መተማ had far-reaching consequences. Initially, it resulted in a dynastic shifts of power from the Tigrayan house to Shawa. እንግዲህ የመተማ ባትል ወይም ጦርነት ያመጣው ብዙ ወይም ዘርፈ ብዙ ውጤቶች አለ። የመጀመሪያው የአስተዳደር ስልጣኑ ከትግራያን ወደ ሸዋ ወረደ ማለት ነው። እንግዲህ ዮሐንስ የትግራይ ሎርድ ነው ወይም ደግሞ ከትግራይ ኤትኒክ ግሩፕ የሚወጣ ነው። ከዛ ቀጥሎ የሚመራው ምኒልክ ስለሆነ ምኒልክ ደግሞ የሸዋ ነው። ወደ ሸዋ ሽፍት አደረገ ማለት ነው። Also Emperor ዮሐንስ the fourth had designated ራስ መንገሻ as his heir and successor. ንጉስ ምኒልክ of ሸዋ was crowned Emperor ምኒልክ the second king of ኢትዮጵያ። እንግዲህ ዮሐንስ እንደ ወራሽና ወይም ደግሞ የስልጣኑ አልጋ ወራሽና ተከታይ አድርጎ የሾመው ራስ መንገሻን ነበረ። ራስ መንገሻ ዮሐንስ ማለት ነው ወይም ደግሞ ልጁን ማለት ነው። ነገር ግን ምኒልክ አይሆንም ብሎ ራሱን ኢምፔረር አደረገ ወይም ደግሞ ኪንግ ኦፍ ኪንግስ ወይም ንጉሰ ነገስት ኦፍ ዘ ኢትዮጵያ ወይም ደግሞ የኢትዮጵያ ንጉሰ ነገስት ብሎ ራሱን ሾሟል ማለት ነው። ቢኮዝ መጀመሪያ ላይ ቀደም እንዳየነው ምንድነው የሆነው? ምኒልክና ተክለ ሃይማኖት በጣም እያሴሩበት እንደነበረ ምናምን ሲያውቅ መጀመሪያ ጎጃም ላይ መጥቶ ተክለ ሃይማኖትን ምን አደረገ? አደብ አስገዝቶ ነበረ። አደብ አስገዝቶ እጅ እንዲሰጥ አደረገው። ከዛ ወደ ምኒልክ ሲመጣ ግን ምኒልክ በደንብ ተዘጋጅቶ ነበረ። በደንብ የታጠቀ ኃይል ነበር የነበረው። ስለዚህ ጣሊያኖች ናቸው ያስታጠቁት፣ ይሄ ሌላ ሴራ አለው ብሎ እርቅ እንዲያደርግና እጅ እንዲሰጥ ጠይቆት ነው አራዝሞ ወደ ሱዳን ወይም ደግሞ ወደ መተማ አቅጣጫ ሄዶ የነበረው ማለት ነው። ኤኒሃው በመጨረሻም ምኒልክ ንጉሰ ነገስት ሆኖ ራሱን ሰየመ ማለት ነው። ሶ ይህ አንዱ ኮንሲኩዌንስ ነው የመተማው ጦርነት አንደኛው ኮንሲኩዌንስ። ሁለተኛ ስንመጣ ሰከንድሊ the absence of strong defense in the north created a golden opportunity for the Italian who managed to easily advance further into the Maramellashe region, which they proclaimed the Italian colony of Eritrea on the 1st January 1890s. አያችሁ ሁለተኛው ደግሞ ምን መሰላችሁ? ሰሜን አካባቢ ላይ በደንብ የሚገዛ አካል ጠፋ ማለት ነው። ቢኮዝ ዮሐንስ እንግዲህ ትግራያን ነው። ከወደ ሰሜን በኩል የሚመጡ ጠላቶችን በቀላሉ ድፊት ማድረግ ይችላል ወይም ደግሞ መቃወም ይችላል። ሸዋ ደግሞ ወደ ሳውዝ ዳይሬክሽን ነው ያለው። ስለዚህ ሰሜኑ ፍሪ ሆነ ማለት ነው። ለጣሊያኖች ጎልደን የሆነ ኦፖርቹኒቲ ወይም ደግሞ ወርቃማ እድልን ፈጠረላቸው። ከዛ መረመላሽን በቀላሉ መያዝ ቻሉ ማለት ነው። መረመላሽ እንግዲህ የኤርትራ ሪጅን ነው። ከዛ በኋላ እንግዲህ ጣሊያኖች በጥር 1990 የራሳቸው ኮሎኒ ብለው ኤርትራያን ወይም የኤርትራ ክልልን ወሰዱና ታቲዝ ወይ ኤርትራ የጣሊያን ቅኝ ግዛት የሆነችውም ለዛ ነው ማለት ነው። ቢኮዝ እዚህ ጋር ክሊር እናርገው። መጀመሪያ እንግዲህ ይሄ ምጽዋ ምናምን አካባቢ ሰፈር የግብፃውያን ነበረ። ከግብጾች ለማን ተሰጠ? ለጣሊያን ተሰጠ።
እዚህ ጋር እንግዲህ የህይወት ትሪቲ እና የአድዋን ትሪቲም እያስተዋላችሁ ህይወት ትሪቲ ወይም አድዋ ትሪቲ እንግዲህ ግብፃውያን ከወደ ሱዳን በኩል በኢትዮጵያ በኩል ኢቫኪዩት እንዲያደርጉ ወይም እንዲወጡ ከምኒልክ ጋር ከዮሐንስ ጋር የተደረገ ስምምነት ነበረ እና በስምምነቱ መተክ ወይም ደግሞ በምትኩ ምን ነበር ተብሎ የነበረው ዊሊያም ህይወት ያደረገው ነገር ምንድነው ወይም ቃል የገባው ነገር ምንድነው ግብፃውያን በዚህ በኩል ኢቫኪዩት አድርገው ከወጡ ምጽዋና እዛ አካባቢ ያሉ ኤሪያዎች የኢትዮጵያ ይሆናሉ። ምጽዋ የኢትዮጵያ ፍሪ ፖርት ይሆናል። እነ ሳቲ ወያ ምናምን የሚባሉ ቦታዎችም ለኢትዮጵያ ይመለሳሉ የሚል ነበረ። ነገር ግን ልክ የተባለውን ነገር ዮሐንስ ካሳካ በኋላ እንግሊዞች ቃላቸውን አጠፉና ምጽዋን ለጣሊያን ሰጡ። ከዛ አካባቢ ላይ ጣሊያኖች ለረጅም ጊዜ ቆዩ ማለት ነው። ብዙ ጦርነቶች ተደረጉ። ለምሳሌ ዶጋሊ ጦርነት ሲደረግ ጣሊያኖች ተሸነፉ። ከዛም ይቅርታ እንዲጠይቁን ምናምን ብለው ሁላ ጥያቄ አቅርበው ነበር። እሱም አልተሳካም። ከዛ ሰዓቲ ምናምን የሚባለው አካባቢ ላይ ደፍጠው ለብዙ ጊዜ ቆዩ። ዮሐንስም ለውጊያ ወደዛ አካባቢ ሲሄድ ምሸጋቸው ላይ ደፍጠው ለውጊያ አልተመቻቸው ነበረ፣ ተመለሱ ማለት ነው። እንደነዚህ አይነት ነገሮች ነበሩ ማለት ነው። ኤኒሆው ወደ ሁለተኛው ቶፒክ ስንመጣ ሪሊጂየስ ዲቪዥን ኤንድ ዶክትሪናል ዲቤትስ ነው። Most of the Ethiopian Christian monarchy believed that religious uniformity would bring about national unity. እንግዲህ አብዛኛው በኢትዮጵያ ክርስቲያን ሞናርኪዎች ወይም ደግሞ ንጉሰ ነገስቶች ማለት እንችላለን፣ አብዛኞቹ ክርስቲያን ነበሩ። እንግዲህ ንጉሰ ነገስቶች የሚያምኑት ምንድነው በሀገር አቀፍ ደረጃ ተመሳሳይ የሆነ ሃይማኖት መኖር ወይም ደግሞ ዩኒፎርሚቲ ማለት ተመሳሳይነት ማለት ነው፣ የሀገር አንድነትን ያመጣል ብለው ያስባሉ ማለት ነው። ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ያሉ የኢትዮጵያ ህዝቦች ሁሉም ክርስቲያን ቢሆኑ አንድነት ወይም ናሽናል ዩኒቲ ወይም ብሔራዊ አንድነት ይመጣል ብለው ያስባሉ። ኤምፐረር ዮሐንስ ዘ ፎርዝ ፎር ኢንስታንስ ሜድ አንሰክሰስፉል አተምፕት ቱ ብሪንግ ሪሊጂየስ ዩኒፎርሚቲ። እንግዲህ ዮሐንስ አራተኛ እንኳ ያደረገው ሙከራ እንደምሳሌ ብንወስድ በሀገር አቀፍ ደረጃ ወይም ደግሞ በኢትዮጵያ ደረጃ ሁሉም የክርስትና ሃይማኖት እንዲቀበሉ በማድረግ ዩኒፎርም የሆነ ሃይማኖት እንዲኖር የማድረግን ሙከራ አድርጎ ነበር፣ ባይሳካም ወይም ደግሞ አንሰክሰስፉል ቢሆንም ማለት ነው። he gave the Muslims two options at the Council of Boromeda in 1878: convert to Orthodox Christianity or lose their property and land. ለምሳሌ ቦሩሜዳ ወደ ወሎ አካባቢ ይመስለኛል። እዛ አካባቢ በ878 ለሙስሊም ወገኖች እንግዲህ ሁለት ኦፖርቹኒቲዎችን አቅርቦ ነበረ። አንደኛ ወደ ኦርቶዶክስ ክርስቲያኒቲ ኮንቨርት እንዲያደርጉ ወይም ደግሞ እንዲቀየሩ፣ ቢካዝ እያወራን ያለ ነው ስለ ክርስቲያን ወይም ደግሞ ማን ነው ስለ ሪሊጂየስ ዩኒፎርሚቲ ስለሆነ ማለት ነው። ስለዚህ ሙስሊሞቹ ኦርቶዶክስ ክርስቲያን እንዲሆኑ አንድ እድል ተሰጣቸው፣ ወይም እሱን መሆን ካልቻሉ ደግሞ ሀብት ንብረታቸውን ወይም መሬታቸውን ሊያጡ ይችላሉ የሚል ሁለት ኦፖርቹኒቲዎችን ወይም ደግሞ ሁለት ኦፕሽኖችን ማለት እንችላለን ተሰጥቷቸው ነበረ። some Wollo Muslims were baptized while others decided to resist under their leaders like Sheikh Talaha። እንግዲህ የተወሰኑ ሙስሊሞች ወደ ክርስቲያን የተቀየሩበት ወይም ባፕታይዝ የተደረጉበት የተጠመቁበት ሁኔታ ተፈጥሯል። አንዳንዶች ደግሞ ሬዚስት የማድረግ እንደነዚህ አይነት ፈተናዎችን የመቋቋም ሁኔታ ወይም ስትራግል የማድረግ ሁኔታዎች ተፈጥረው ነበረ ማለት ነው። የተወሰኑ የወሎ ሙስሊሞች እንግዲህ ባፕታይዝድ አድርገዋል ወይም ደግሞ ተጠምቀዋል ማለት ነው። ሌሎቹ ግን ምን አደረጉ? ሬዚስት ማድረግ ቻሉ ማለት ነው። አንደር ዴር ሊደር ላይክ ሼክ ተላሃ፣ እንደ ሼክ ተላሃ አይነት ሊደሮች አሉ። በእነሱ መሪነት ሬዚስት ሊያደርጉ ችለዋል። ሌላው ቶፍ ደ ሪቫል ሙስሊም ቺፍስ ኦፍ ወሎ ላይ ያሉ እንግዲህ ሁለት ዋና ዋና መሪዎች አሉ እዚህ ጋር ኢማም መሐመድ አሊ እና ኢማም መሐመድ ሊበን ተብለው የሚጠሩ ወይም ደግሞ አባዋጣው የሚባሉ were offered the choice between immediate baptized and lose of their position in Wollo። ኦኬ፣ ስለዚህ ምንድነው ያደረጉ መሰላችሁ? እነዚህ ሁለት ሰዎች they were offered the choice between immediate baptized and lose of their position in Wollo. Imam Muhammad Ali was baptized Michael and Yohannes allowed him to rule the western Wollo with the title of Ras Imam Muhammad
ሊበን becomes ደጃዝማች ኃይለማርያም and was allowed to rule the rest of the ወሎ from ደሴ። ስለዚህ እነዚህ ሁለቱ የወሎ ጭፍሮች እንግዲህ ፓፕታይዝ ተደርገው ወይም ደግሞ ተጠምቀው ምንድን የሆኑት ወሎን ተከፋፍለው ነው ያስተዳደሩት ማለት ነው። ለምሳሌ ኢማም ሙሐመድ አሊ was baptized ሚካኤል ተብሎ ራስ ሚካኤል ተብሎ ተሰየመ ማለት ነው። ማን? ኢማም ሙሐመድ አሊ የሚባለው ማለት ነው። እናም ዮሐንስ ምን ሰጠው? ዌስተርን ወሎን ወይም ደግሞ የምዕራብ ወሎን እንዲያስተዳድር አደረገው ማለት ነው። ኦኬ ኦልራይት። ከዛ ደግሞ ማን ነው ኢማም መሐመድ ሊበን የሚባለው ደግሞ ደጃዝማች ኃይለማርያም ተብሎ ተሰየመ and was allowed to rule the rest of ወሎ from ደሴ። ከዛ ሌላውን የወሎ ክፍል እንዲያስተዳድር ደግሞ ስልጣን ተሰጠው ማለት ነው። ማን? ኢማም አህመድ ሊበን ወይም ኢማም መሐመድ ሊበን የሚባለው ደጃዝማች ኃይለማርያም ተብሏል። and ኢማም መሐመድ አሊ ደግሞ ራስ ሚካኤል ተብሏል። ስለዚህ ዌስተርን ወሎ እና ሌላውን ቀሪውን ደግሞ ያኛው እንዲያስተዳድረው ተደርጎ ለሁለት የተከፈሉበት ሁኔታዎች ተፈጥረው ነበረ። both chiefs however was to rule ወሎ under the overall authority of ንጉስ ምኒልክ of ሸዋ። ኦኬ ከዛም እንግዲህ እነዚህ የሚያስተዳድሩት በማን ስር ሆነው ነው? በንጉስ ምኒልክ ስር ሆነው እንደነበረ ይነግረናል። ያ ማለት ባጭሩ ምንድነው እዚህ አካባቢ ያለው ነገር ሪሊጂየስ ዩኒፎርሚቲ ወይም ደግሞ የሃይማኖት ተመሳሳይነት እንዲፈጠር የተደረገውን ጥረት ለማሳየት ነው ሐሳብ የመጣው። ወሎ ላይ የነበሩ እነዚህ ሁለት ቺፎች እንዴት ወደ ክርስቲያኒቲ ሊቀየሩ እንደቻሉ፣ እንዴት ሊያስተዳድሩ እንደቻሉ አካባቢው ምናምን ለመግለጽ ያክል ነው። ዮሐንስ religious policy was not only directed to the Muslim of ወሎ but also influenced the Ethiopian Orthodox Church as well። እንግዲህ የዮሐንስ የሃይማኖት ፖሊሲ ሙስሊሞች ላይ ብቻ አይደለም ተጽዕኖ የፈጠረው ራሱ ኢትዮጵያን ኦርቶዶክስ ቸርች ላይ ጭምር ነው። religious doctrinal controversies with regional orientation such as ተዋህዶ or union ቅባት or unction and የጸጋ ልጅ ወይም ግሬስ weakened the Orthodox Church during the ዘመነ መሳፍንት። ከዛም እንግዲህ እዚህ ጋር ክፍፍሎች ተፈጥረዋል በክርስቲያኒቲው ማለት ነው። ስፔሻሊ በኢትዮጵያ ኦርቶዶክስ ቸርች ላይ ማለት ነው። ተዋህዶ የሚባል አለ፣ ቅባት የሚባል አለ፣ የጸጋ ልጅ የሚባል አለ። ለሶስት የተከፈለ ማለት ነው። ተዋህዶ ስቲል አለ፣ ቅባትም አለ የተወሰነ ክፍል ላይ፣ የጸጋ ልጅ የሚባል ብቻ አለ። ኦኬ ሶ ይህ እንግዲህ የኢትዮጵያን ኦርቶዶክስ ቸርች አዳከመ፣ በተለይ በዘመነ መሳፍንት ጊዜ ማለት ነው በዋናነት። Emperor ዮሐንስ IV used the same council at ቦሩሜዳ to end religious doctrine controversy within the Ethiopia Orthodox Church። እንግዲህ ቦሩሜዳ ላይ አሁን ሙስሊሞችን ሁለት አማራጭ ሰጥተዋል። አንደኛ ወይ ክርስቲያኑ ሁኑ ወይም ሀብተ ንብረታችሁን ታጣላችሁ የሚል ነበረ። አሁን ደግሞ ክርስቲያኖች ላይ ደግሞ ሌላ the same council ተካሄደ። የት ላይ? ቦሩሜዳ ላይ ማለት ነው። ምክንያቱም ምንድነው ዓላማው? የሪሊጂየስ ዶክትሪናል ኮንትሮቨርሲዎችን ለአንድና ለመጨረሻ ጊዜ ለማስቆም ማለት ነው። የቅባት ተዋህዶ የጸጋ ልጅ የሚባል ነገር የለም። ከሶስት አንዱ መሆን መቻል አለበት። ተዋህዶ ከሆነ ተዋህዶ፣ ቅባት ከሆነ ቅባት፣ የጸጋ ልጅ ከሆነ የጸጋ ልጅ እንጂ ሶስት አይነት ኦርቶዶክስ አይኖርም የሚል ሐሳብ ማለት ነው። The emperor himself ordered all the Orthodox Christians to follow only the ተዋህዶ doctrine። ከዛም ኢምፔረሩ በራሳቸው ሁሉም ኦርቶዶክስ ክርስቲያኖችን ተዋህዶን እንዲከተሉ አዘዙ ማለት ነው። his decision brought an end to the doctrinal controversy within the Ethiopia Orthodox Church። ከዛም በኢትዮጵያ ኦርቶዶክስ ቸርች መካከል ያለው የሃይማኖት ክፍፍል እንዲቆም ሆነ ማለት ነው። because ተዋህዶን እንዲከተሉ ስለታዘዙ ማለት ነው። ሌላውና የመጨረሻው the battle of አድዋ ነው። የአድዋ ጦርነት ምን ይመስላል? Menelik's relation with the Italian began in 1876 with the arrivals of the Italian Geographical Society in Shoa, led by ማርቆስ ኦሪዚዮ አንቶነሪ። እንግዲህ ምኒልክ ከጣሊያኖች ጋር ያለው ሪሌሽን የተጀመረው በ1876 እንደ ኢሮፒያን አቆጣጠር ነበር ማለት ነው። ይህም እንግዲህ የጣሊያኑ ጂኦግራፊካል ሶሳይቲ ኦኬ ተብሎ የሚጠራው ክፍል ወደ ሸዋ ሲደርስ ነው። ይህም በማን ነበር ሲመራ የነበረው? በማርቆስ ኦሪዚዮ አንቶኖሪ ነበረ ማለት ነው።
Following his arrival, Count Petrio Antonelli signed a treaty with Menelik in 1883, providing for consular exchange as well as a freedom of trade and religion. So ይህም እንግዲህ በ1883 ምኒልክ ከነዚህ ሰዎች ጋር ተፈራርሞ ነበር የተለያዩ ስምምነቶችን ማለት ነው። በዋናነት ከካውንት ፔትሪዮ አንቶኒሊ ጋራ ማለት ነው። ኦኬ በዋናነት እንግዲህ የንግድ ነፃነት እንዲሁም ሃይማኖት ጉዳዮች ጋር ምናምን በተመለከተ የተለያዩ ትሪቲዎችን ሲያካሂዱ ነበር ማለት ነው። ሶ በዚህ ዘመን እንግዲህ ያስተዳድር የነበረው ማን ነው? ዮሐንስ አራተኛ ነበረ ንጉሠ ነገሥት ሆኖ የነበረው። ከቅድሙ ታሪክ ጋር ለማገናኘት ምኒልክ እንዴት ጦር ሊታጠቅ እንደቻለ ከዚህ መገንዘብ ይቻላል። ቢኮዝ ኦልሬዲ ምኒልክ የሸዋ ንጉስ ነው። የሸዋ ንጉስ ሆኖ ግን ከጣሊያኖች ጋር የተለያዩ ትሪቲዎችን ምናምን እያካሄደ እንደነበረ እዚህ ጋር መረዳት ትችላላችሁ ማለት ነው። In 1887 the two parties also signed a convention of neutrality in the confrontation between the Emperor ዮሐንስ IV and the Italian። አያችሁ እዚህ ጋር በ1887 ስምምነት አድርገዋል ጣሊያንና ምኒልክ ማለት ነው። ያደረጉትም ስምምነት ምንድነው? ኒውትራሊቲ ነው። የኒውትራሊቲ ስምምነት። የኒውትራሊቲ ስምምነት ምንድነው ካል ጣሊያንና ዮሐንስ በሚያደርጉት ጦርነትን በሉት ሌላ ነገር ምኒልክ ጣልቃ ላይ ገባ ማለት ነው። ኦኬ ስምምነት። አሁን የቀደሙን ተመልከቱ። ልክ ዮሐንስ መጥቶ ጎጃም ላይ ዘመቻ ካደረገ በኋላ መልሶ ምኒልክ ጋር ዘመቻ ሊያደርግ ሲል ምኒልክ ተዘጋጅቶ የጠበቀበት ዋነኛ ምክንያት እና በደንብ ታጥቆ የጠበቀበት ዋነኛ ምክንያት እዚህ ጋር ይገባቸዋል ብዬ አስባለሁ። ቢካዝ ከጣሊያኖች ጋራ ኮንቬንሽን ኦፍ ኒውትራሊቲን ምን ስላለ ስለተስማማ ወይም ደግሞ ስለተዋዋለ ነው ማለት ነው። then finally ምኒልክ and the Italian signed a controversial treaty of Wuchale on May 2, 1889. Article 3 and Article 70 of the Wuchale Treaty as the words of mentioning. ከዛም ሌላኛው ስምምነት ደግሞ የውጫሌ ስምምነት ተብሎ የሚጠራው ነው። በሜይ 2 1889 በተደረገው ስምምነት መሰረት አርቲክሎች አሉት። አርቲክል 3 እና 17 ግን ችግር ያለባቸው አርቲክሎች ነበሩ ማለት ነው። እንግዲህ ምኒልክ ጋራ ሲፈራረሙ ሲዋዋሉ የነበሩት ከ1883 ጀምሮ ወይም ደግሞ ዮሐንስ አራተኛ ንጉሠ ነገሥት ከሆነበት ጊዜ ጀምሮ ነበረ። ኦኬ ስለዚህ ዮሐንስን ለኛ ተውለን በዮሐንስ ጉዳይ ጣልቃ አትግባ፣ አታግዘው፣ አትርዳው ምናምን እያሉ የተለያዩ ድጋፎችን እያደረጉለት ምናምን በብዙ ሁኔታዎች ስምምነት ሲያደርጉ ነበረ። ከዛ በኋላ ግን በ1889 የውጫሌ ስምምነት ሲካሄድ በዚህ ዘመን እንግዲህ ንጉሠ ነገሥት ሆኗል ራሱ ምኒልክ ማለት ነው፣ ወይም ኢምፔሪየር ሆኗል። የውጫሌው ስምምነት ችግር ፈጠረ። ይህም እንግዲህ አርቲክል 3 እና 17 የአማርኛውና የጣሊያንኛው ትርጉም የተለያየ ነው። So Article 3 gives a legal basis for the Italian colonization of Eritrea, and Italia version of Article 70 leads to the Battle of Adwa. እንግዲህ አርቲክል 3 ምንድነው የሚሰጠው? ሌጋል ቤዝ ፎር the Italian colonization of Eritrea ወይም ደግሞ ጣሊያኖች ኤርትራን እንዲገዙ ወይም ኮሎኒ እንዲያደርጉ ህጋዊ የሆነ ሰነድ ብለን ልንይዘው እንችላለን። አርቲክል 17 ደግሞ ወደ ጦርነት የወሰዳቸው ነው። ምክንያቱም አርቲክል 17 የሚለው እንግዲህ ዋናው ሐሳቡ ምንድነው? የአማርኛውና የጣሊያንኛውን ትርጉም ስናየው የአማርኛው ትርጉም ኢትዮጵያ ከአውሮፓዎች ጋር ብታደርገው ግንኙነት የጣሊያን እገዛ ያስፈልጋል የሚል ነገር ነው። ጀስት እንደ ሰፖርት ነው፣ እንደ መረዳዳት፣ እንደ መተጋገዝ ነው። የጣሊያንኛው ግን ኢትዮጵያ ከውጭ ሀገሮች ጋር በምታደርገው ግንኙነት ወይም በሚኖራት ግንኙነት የጣሊያን ፍቃድ ያስፈልጋል አይነት ነገር that means ኮሎኒ አድርጋታለች ማለት ነው በዛ አርቲክል ትርጉም መሰረት ወይም በዛ አርቲክል ሎጂክ ስናየው ኦልሬዲ ኮሎኒው አድርጓታለች እንደማለት ነው። Article 70 of the Wuchale Treaty had different meanings in the Italian and American version. According to the American version, Menelik may, if he so desired, use the service of the Italian government in his dealing with the foreign power. ምንድነው የሚለው መሰላችሁ? የአማርኛ ትርጉሙ አርቲክል 17 የሚለው ምኒልክ የሚፈልግ ከሆነ if he so desired የሚፈልግ ከሆነ
የጣሊያን መንግስት እገዛ ወይም ሰርቪስ መጠቀም ይችላል። ለምኑ ካል ለፎሬን ፓወር ወይም ደግሞ ከውጭ ኃይሎች ጋራ ለሚያደርገው ስምምነት ወይም ለሚያደርጋቸው እያንዳንዱ ጉዳዮች የጣሊያንን መንግስት መጠየቅ ይችላል። እርዳታ እናደርጋለን፣ እናግዛለን፣ ደግፋለን። But the Italian Virgin made it mandatory that Menelik had to conduct all his foreign contact via the Italian government. አያችሁ የጣሊያኑ ትርጉም ምን ይላል? ሚኒሊክ ከውጭ ኃይሎች ጋር የሚያደርገው እያንዳንዱ ግንኙነት በጣሊያን መንግስት በኩል መሆን መቻል አለበት። ከዛ ውጭ አይቻልም። that means ኢትዮጵያ የጣሊያን ኮሎኒ ሆናለች እንደማለት ነው። የአርቲክል 17 ለጣሊያን ቨርዥን የሚያወራው። alright, then the Italian version reduced Ethiopia to the status of an Italian protectorate. protectorate ማለት ምንድነው? እዚህ ጋር ሌላ ሀገር ላይ ሆኖ የሚተዳደር ሀገር ማለት ነው። ለምሳሌ ጣሊያን ኢትዮጵያ የምታስተዳድር ኢትዮጵያ የጣሊያን ፕሮቴክቶሬት ሆነች ወይም ደግሞ ግዛት ሆነች ማለት ነው ባጭሩ። ሌላ ሀገር ላይ ያለች ሀገር እንበልና ለምሳሌ እኛ ኢትዮጵያኖች ላይክ ምን ኬንያን አሁን ለምሳሌ አቅሙ ኑሮን ብንገዛት የኛ ፕሮቴክቶሬት ሆነች ማለት ነው። የራሷ መንግስት አላት፣ ግን እኛ የበላይ ሆነን የምናስተዳድራት አይነት። ሶ የጣሊያን ፍላጎት እሱ ነው። ቨርዥኑ የሚዋረው እንደዛ ነው። የጣሊያን ቨርዥን ወይም ትርጓሜ ማለት ነው። when Menelik wrote a letter to England and Germany, he was told that he should write to them only through his protector Italy. ለምሳሌ እንበልና ሚኒሊክ ለኢንግላንድ እና ለጀርመን ደብዳቤ መጻፍ ቢፈልግ መጀመሪያ ለማን ማሳወቅ መቻል አለበት? ለጣሊያን ማሳወቅ መቻል አለበት። ስለዚህ በጣሊያን በኩል ነው ደብዳቤ ሊላክ የሚችለው ማለት ነው። ሶ ይሄንን መተርጎሙ ቀላል ነው። ጣሊያን የበላይ ነች ማለት ነው። ወይም ደግሞ ጣሊያን በእያንዳንዱ ጉዳይ ማስፈቀድ መቻል አለብን ማለት ነው። ስፔሻሊ ከውጭ ጋር በሚኖረን ሪሌሽን now Menelik has come to realize that he was cheated by the Italian. ከዛ ሚኒሊክ ምን ተረዳ? ዘግይቶም ቢሆን ጣሊያኖች ቺት እንዳረጉበት ወይም እንደሸወዱት እንዳታደሉት ተረዳ ማለት ነው። Therefore, Emperor Menelik wrote his famous circular in 1891, the European government officially proclaiming Ethiopian position. Italy tried to persuade Menelik to accept the Italian versions of Article 70 of the Ucciari Treaty. ከዛም እንግዲህ ወደ ግጭት ሊገቡ ነው። ኦኬ ከዛም እንግዲህ ሚኒሊክ ምንድነው ያደረገው? ወዲያው ነው በ1891 ማለት ነው ለአውሮፓውያን መንግስቶች ጻፈ ማለት ነው። በቃ ኢትዮጵያ ያለችበትን ሁኔታ ጻፈ ማለት ነው። that means ጣሊያን እየሄደችበት ያለው መንገድ አግባብ እንዳልሆነ ምናምን የሷ ፕሮቴክቶሬት እንዳልሆነ ምናምን የሚያሳውቅ ደብዳቤ ማለት እንችላለን። ጣሊያን tried to persuade Menelik to accept the Italian version of Article 17 of the Ucciari Treaty. እንግዲህ ጣሊያንን ሚኒሊክን የአርቲክል 17 የጣሊያኑን ቨርዥን እንዲቀበል ፐርሲውድ አደረጉ ወይም ለማግባባት ሞከሩ ማለት ነው። moreover the Italian governors of the Eritrea pursued a policy of subverting his authority in Tigray. ከዛ በኋላ ምንድነው የተከሰተው መሰላችሁ? እንግዲህ ሚኒሊክን እንትን ለማድረግ ፐርሲውድ ለማድረግ ወይም ደግሞ ለማግባባት ሞከሩ የአርቲክል 17ን እንዲቀበሉ ማለት ነው። ከዛ ምንድነው እየሆነ ያለው? እንግዲህ ትግራይ አካባቢ ያለውን አስተዳደር የማፈራረስ ስራ እንዲሰሩ ነው የተደረገው። ኦኬ moreover the Italian governors of the Eritrean pursued a policy of subverting his authority in Tigray. The Tigrayan prince under Ras Mangasha Yohannis expressed their solidarity with the Italian by swearing on 6 December 1891 an oath of alliance was known as the Merab Convention. እዚህ ጋር እንግዲህ ተመልከቱ። በራስ መንገሻ ዮሐንስ ስር የነበረው የትግራይ መኳንንት ታህሳስ 6 ቀን 891 የመረብ ኮንቬንሽን በሚባል የሚታወቀውን የህብረት ቃለ መሐላ ከጣሊያኖች ጋር ያላቸውን አጋርነት ገለጹ ማለት ነው። እዚህ ጋር እንግዲህ እዩት። ልክ ጣሊያኖች ኢትዮጵያን ለመውረር ሲመጡ መጀመሪያ ላይ ማለት ነው ዮሐንስ ያስተዳደር በነበረበት ሰዓት ሚኒሊክ ከጣሊያኖች ጎን ነበር ወይም ደግሞ አጋርነቱን አሳይቶ ነበር። አሁን ደግሞ ሚኒሊክ ንጉሰ ነገስት ሲሆን ዮሐንስ ከጣሊያኖች ጋራ አጋርነቱን አሳይ። በዛም በሉ በዚህ ግን
የሁለቶች የውስጥ ለውስጥ የስልጣን አለመጣጣም ወይም ደግሞ አለመስማማት ለጠላት በር እየከፈቱ ነበር ማለት ነው። ሁሉም በየጊዜያቸው ማለት ነው። ከዛም ይህ እንግዲህ መረብ ኮንቬንሽን ብለን እንጠራዋለን። በራስ መንገሻ ዮሐንስ እና በጣሊያኖች መካከል የተደረገ አሊያንስ ወይም ደግሞ አንድነት ወይም ደግሞ ህብረትን የሚገልጽ ኮንቬንሽን ነው። In February 1893, ምኒልክ unilaterally abrogate Article 17 of the ውጫሌ ትሪቲ። ከዛም እንግዲህ በየካቲት 1893 ምኒልክ የውጫሌውን ስምምነት አንቀጽ 17ን ሰረዘ ማለት ነው። ሰረዘ። ዩኒላተራሊ ስንል እንግዲህ ለብቻው ማለት ነው። ለብቻው ማለት ሁለቱ ሳይስማሙበት አንዱ ብቻ አልፈልግም ብሎ መተው ማለት ነው። ከዛስ ኤምፕረስ ጣይቱ had an instrumental role in the abrogations of this article። እንግዲህ የአርቲክል እንዲፈርስ ወይም ደግሞ እንዲቀደድ ከፍተኛ ሚና የተጫወተችው ኤምፕረስ ወይም ደግሞ እቴጌ ጣይቱ ነች ማለት ነው። ወይም ንግስት ጣይቱ ነች ማለት ነው። Nevertheless, the Italian subversions of policy could not last long. In June 1894, Ras Mangasha and his followers came to Addis Ababa and submitted to Minilik II. ከዛም እንግዲህ ምንድነው የነበረው የጣሊያን ፖሊሲ ወይም ደግሞ የማፈራረስ ፖሊሲ በጣም ሎንግ ነበረ ወይም ደግሞ ሎንግ ላስቲንግ ነበረ ማለት ነው። ከዛ ምንድነው የሆነው በየካቲት የካቲት ሳይሆን ሰኔ ላይ አይደለ በሰኔ 1894 ራስ መንገሻና ተከታዮች ወደ አዲስ አበባ በመምጣት ለዳግማዊ ምኒልክ ምናሉ አስረከቡ ማለት ነው። ስለዚህ to make matter even worse for the Italians, the serious revolt broke out in Akal Guzai in 1894, led by the judge Bahata Hagos. Disappointed by this setback, the Italians went ahead to realize their dreams of conquering the whole Ethiopia. እዚህ ላይ እንግዲህ ከራስ መንገሻ ጋር ተስማምተው ነበር ጣሊያኖች። ከዛም አዲስ አበባ መጥቶ ርክክብ አድርጎ ነበረ ራስ መንገሻ ማለት ነው። ነገር ግን ሲሪየስ የሚባል ሪቮልት ወይም ደግሞ አመጽ ተከሰከሰ። የት አካል ጉዛይ ተብሎ የሚጠራ ቦታ ላይ በ1894 ማለት ነው። በማን ነበር ይመራ የነበረው? በደጃች ባህታ ሀጎስ ማለት ነው። ይሄ ደግሞ ጣሊያኖችን አስቆጣ። ምክንያቱም ለሆል ኢትዮጵያ እንወራለን ብለው ያሰቡት ሳይሳካ ቀረና ኤርትራ ላይ ብቻ ጸንተው እንዲቆዩ የሆነበት ሁኔታ እንዲፈጠር አድርጓል። ቢኮዝ በኋላ ወደ አድዋ ጦርነት ስለገቡ ማለት ነው። አድዋ ኢንፋክት is a collective name given to the campaign that began in 1895 and ended with the main battles March 1, 1896. እንግዲህ አድዋ የሚለው ጦርነት ጥቅል ስሙ ነው እንጂ በየቦታው ጦርነቶች ተካሂደው ነበረ ከ1895 ጀምሮ እስከ 96 ድረስ ማለት ነው። The Adwa campaign had 3 phases. The Battle of Ambalage in 7 December 1895 and Sage of Mekelle, the Sage of Mekelle from 7 up to 21 January, and the final Battle of Adwa in March 1, 1896. ስለዚህ 3 ፌዞች አሉት። አንደኛው የአምባላጌው ጦርነት፣ ሁለተኛው የመቀሌው፣ ሶስተኛው ደግሞ ራሱ አድዋ። ሶስቱም በአንድ ላይ የአድዋ ጦርነቶች ተብለው ይጠራሉ። ቢኮዝ ሜጀር የሚባለው የአድዋው ስለሆነ ማለት ነው። At Ambalage, the Ethiopian force led by Fitzgerald Gebeyehu routed the Italian troops. The Italians then fortified themselves at Mekelle, where Eteጌ ጣይቱ forced laid siege. እዚህ ጋር ሴጅ ስንል እንግዲህ ከበባ ማለታችን ነው። እሺ የመቀሌው ከበባ አለ፣ የአምባላጌው ጦርነት አለ፣ ከዛ የአድዋ ባትል አለ። ሶስቱን በደንብ ለዩ። ከዛ የአምባላጌውን ስናይ የመጀመሪያው እንግዲህ አምባላጌውን ስናይ በፊታውራሪ ገበየሁ የሚመራ የኢትዮጵያ ጦር የጣሊያንን ጦር ደበደበ ማለት ነው። ከዛ ምን አደረጉ ጣሊያኖች? ከዛም ጣሊያኖች መቀሌ ላይ መሽገው የእቴጌ ጣይቱን ጦር ተከቦ ነበረ። መሸጉ። መጀመሪያ የት ገቡ? መቀሌ ከገቡ በኋላ በማን ተከበቡ? በእቴጌ ጣይቱ ፎርስ ወይም ጦር ማለት ነው።
The Italians were eventually forced to surrender as the Ethiopian forces under Eteጌ ጣይቱ had controls of the streams from which the Italians used to fetch water. ከዛ እዚህ ጋር ደግሞ ተመልከቱ። ከዛም ጣሊያኖች መቀሌ ላይ መሽገው የእቴጌ ጣይቱ ጦር ከበባ ውስጥ ነበሩ። ጣሊያኖች የሚቀዳ ወንዝ ወይም ደግሞ ውሃውን በማን ቁጥጥር ውስጥ እንዲሆን ሆነባቸው መሰላችሁ? በእቴጌ ጣይቱ ቁጥጥር ውስጥ እንዲሆን ሆነባቸው ማለት ነው። ስለዚህ እየቀዱ አይጠቀሙ የነበረበት ስትሪም ወይም ደግሞ ወንዝ ባጭሩ እንዲዘጋ ተደረገ፣ ወይም ደግሞ ወደ እነሱ ውሃ እንዳይሄድ የተደረገበት ሁኔታ ተፈጠረ፣ ወይም ደግሞ በውሃ ጥም እንዲሞቱ የማድረግ ሴራ ተሰራ ማለት ነው። ይህንም እያደረገችው ያለችው ማነች? እቴጌ ጣይቱ ነች። ስለዚህ surprisingly enough Menelik allowed the surrender Italian soldiers to go north and rejoin their compatriots. ከዛም እንግዲህ እጅ የሰጡ ነበሩ አይደለ? ልክ በውሃ ጥም ምናምን ሲያልቁ ምናምን እጅ የሰጡ ነበሩ መቀሌ ላይ ማለት ነው። የሚገርመው ግን ምኒልክ እጃቸውን የሰጡ የጣሊያን ወታደሮች ወደ ሰሜን ሄደው ወደ ወገናቸው እንዲቀላቀሉ መፍቀዳቸው ነው። እጅ ሰጥተዋል፣ ከዛ ከዋኖቹ ጋር እንዲቀላቀሉ ፈቅደው ላኳቸው ማለት ነው። ፋይናሊ at Adwa fierce battle was fought and the Ethiopians scored a major victory over the Italian on March 1, 1896. ከዛ በመጨረሻም እንግዲህ አድዋ ላይ ከባድ የሚባል ወይም ፌሮስ ብለን የምንጠራው በጣም ከባድ ጦርነት ተካሂዶ ኢትዮጵያኖች መጋቢት 1 ቀን 1896 እንደ ኢትዮጵያን አቆጣጠር ማለት ነው ጣሊያን ላይ ትልቅ ድልን አስመዘገቡ ማለት ነው ባጭሩ። in Adwa campaign Ethiopians from every corners of the country took part and fought the common enemy together irrespective of their ethnic, religious and political difference. እንግዲህ በአድዋው ጦርነት በጣም የሚገርመው ምንድነው? ሁሉም ኢትዮጵያኖች ከእያንዳንዱ የሀገሪቱ ክፍል ተሰባስበው ነው የተሳተፉት ማለት ነው። እዚህ ጋር ሃይማኖት የሚባል ነገር የለም፣ ጎሳ የሚባል ወይም ኤትኒክ ግሩፕ፣ ብሔር፣ የፖለቲካ ወይም ደግሞ የፖለቲካ ልዩነት የሚባል ነገር የለም። ሁሉም በአንድ ላይ ሆነው ነበረ የተዋጉት ማለት ነው። Emperor Menelik II and his wife እቴጌ ጣይቱ had personally participated in the campaign. እንግዲህ ንጉስ ምኒልክም ሚስቱ እቴጌ ጣይቱም ፐርሰናሊ በአካል የተሳተፉበት ጦርነት ወይም ዘመቻ ነበር ማለት ነው። Most of the distinguished military commanders of the Ethiopian include those who had close tie and cooperation with the Italian, like ራስ መንገሻ ዮሐንስ፣ ራስ አሉላ እንግዳ of Tigray, and leaders of the newly incorporated territory had willing and actively participated in Adwa campaign. በጣም የሚገርመው አብዛኞቹ እንግዲህ እዚህ ኮማንደር ሆነው ወይም ደግሞ የጦር መሪ ሆነው ሲያገለግሉ የነበሩት ከጣሊያን ጋር ክሎዝ ሪሌሽን ወይም ደግሞ ቁርኝት የነበራቸው ሰዎች ናቸው። ለምሳሌ እንደነ ራስ መንገሻ ዮሐንስ፣ እንደነ ራስ አሉላ እንግዳ ኦፍ ትግራይ፣ እነዚህ እንግዲህ ከጣሊያን ጋር አብረው ኮፕሬስ ያደረጉ የነበሩ ናቸው። በኋላ አድዋ ጦርነት ጊዜ የጦር መሪ ሆነው ጣሊያንን ሲዋጉ የነበሩት ማለት ነው። ከዛ በተጨማሪ ደግሞ አዲስ የተቀላቀሉ ግዛቶችም ነበሩ። የምኒልክ የግዛት ማስፋፋት ላይ ታስታውሱ ከሆነ ደቡባዊ የኢትዮጵያ ክፍል በውጊያም በሰላማዊ መልኩም ወደ ኢትዮጵያ እንዲቀላቀሉ ያደረጋቸው ግዛቶች ነበሩ። ለምሳሌ እንደነ ካፋ፣ እንደነ ወላይታ፣ ጅማ ምናምን የመሳሰሉ ግዛቶች ማለት ነው። የነዚህ መሪዎች ሁሉ ሳይቀሩ ፓርቲሲፔት ያደረጉበት ዘመቻ ነበረ ማለት ነው። This includes King Abba Jifar II of Jimma, Kaotona of ወላይታ፣ ደጃች ጆቴ ቱሉ of ለቃ ቀለም and ደጃች ገብረ እግዚአብሔር of ለቃ ቀለም who had mobilized their forces and accompanied Emperor Menelik as far as ወራይሉ። እነዚህ እንግዲህ አዲስ የተቀላቀሉ ግዛቶች ናቸው። ጅማን ይገዛ የነበረው ንጉስ አባ ጅፋር ነበረ። ወላይታን ይገዛ የነበረው ካወጦና ነበረ። ለቃ ቀለምን ይገዛ የነበረው ደጃቾሎ ጆቴ ቱሉ እና መሰል አዳዲስ የተቀላቀሉ የግዛት መሪዎች ፓርቲሲፔት ያደረጉበት ወይም ደግሞ ወደ ወራይሉ እንገናኝ ሲባሉ ወደዛ የዘመቱ ወይም ደግሞ ወደዛ የሄዱ መሪዎች ነበሩ ማለት ነው። Nevertheless, they were eventually given a royal order from Emperor Menelik to return and guards of
the Ethiopian frontier። ስለዚህ ባጭሩ እነዚህ ከተለያየ የሀገሪቱ ክፍል የተውጣጡ መሪዎች ወታደሮቻቸውን ይዘው ወዴት ሄዱ ማለት ነው? ወደ ወራይሉ እንዲገናኙ ተደረገና ወደ የት ሄዱ? ወደ ሰሜን ሄደው ጦርነቱን ተቀላቀሉ ማለት ነው። ይሄ እንግዲህ ማፕ ወይም ዳይሬክሽን የሚያሳየው እንግዲህ ሞመንትስ ኦፍ ዘ ኢታሊያን ትሩፕስ አት ዘ ባትል ኦፍ አድዋ ነው። የጣሊያኖች ጉዞ ነው፣ እንቅስቃሴ በየት በኩል እየገቡ እንደነበረ ምናምን የሚያሳይ ካርታ ነገር ነው። Among the prominent war leaders who took part in the Adwa campaign, we can mention ራስ መኮንን፣ ፊታውራሪ ገበየው፣ ራስ ሚካኤል፣ ንጉስ ተክለ ሃይማኖት፣ ራስ ዋሌ ቡጡል፣ ራስ መንገሻ አጥቃም፣ ደጃዝማች ባልቻ and the like። እነዚህ እንግዲህ ፕሮሚነንት የሚባሉ ዋር ሊደሮች ወይም ደግሞ በጣም ወሳኝ የሚባሉ የጦር መሪዎች ነበሩ። ነገር ግን እነራስ መንገሻ ምናምን ስታው ጀስት ከማን ጋር ነበሩ? ከጣሊያን ጋር ነበሩ። እነ አሉላ እዛው ከነሱ ጋር ነበሩ። በኋላ ግን ምኒልክ ሁሎችን ማስተባብሮ ከሱ ጎን እንዲቆሙ አድርጎ ጣሊያንን አይቀጡ ቅጣት ቀጥቶ ኢንዲፔንደንት የሆነች ኢትዮጵያ እንድትቀጥል ያደረጉበት ሁኔታ ተፈጥሮ ነበር ማለት ነው። The defection from the Italian camps of their two Tigrayan collaborators, ራስ ስብሐት አረጋዊ and ደጃች ሀጎስ ተፈሪ in February 1896 enabled the Ethiopian side to acquire valuable information about the Italians። እዚህ ጋር ደግሞ እነዚህ ሰዎች አሉ፣ ራስ ስብሐት አረጋዊ እና ደጃች ሀጎስ ተፈሪ የሚባሉ ሰዎች ማለት ነው። እነዚህ ሁለት ሰዎች እንግዲህ ከጣሊያን ካምፕ መውጣታቸው ለኢትዮጵያ በጣም ቫሉዌብል የሚባሉ ወይም ደግሞ ጠቃሚ ኢንፎርሜሽንን ይዘው መጥተዋል ማለት ነው፣ ስለ ጣሊያኖች ማለት ነው። ስብሐት አረጋዊ እና ደጃች ሀጎስ ማለት ነው። ኢን ኮንትራስት ዘ ጣሊያን ዌር ጊቨን ሮንግ ኢንፎርሜሽን አባውት ዘ ኢትዮጵያን ፎርስስ። እንግዲህ እነዚህ ሁለት ሰዎች ስለ ጣሊያን እውነተኛ የሆነ መረጃን ይዘው መጥተዋል፣ ስብሐት አረጋዊ እና ደጃች ሀጎስ ተፈሪ። ጣሊያኖች በተቃራኒው ደግሞ ስለ ኢትዮጵያ በጣም ሮንግ የሆነ ኢንፎርሜሽን ነው ይዘው የመጡት። ምንም ወታደር የሌለበት አካባቢ አለ ተብለው በወታደር ተሞልቶ ያገኙታል። ሜዳማ ቦታ ነው ተብለው ገደሉን ያገኙታል። በቃ በጣም የማይጠቅም ኢንፎርሜሽን ነበረ ሲያገኙ የነበሩት። The number of Ethiopian forces who took part in the Adwa campaign was about 100,000 of whom nearly 3/4 were armed with a modern rifle። እንግዲህ እዚህ ጋር አብዛኞቹ በሚባል ማለት አጠቃላይ በአድዋ ጦርነት ላይ የተሳተፉ የኢትዮጵያ ወታደሮች ብዛትን ብንወስድ ከ100 ሺህ ያላነሰ ነበር። ኦኬ፣ ከ100 ሺህ ያላነሱ ወታደሮች ወይም ደግሞ በአድዋ ዘመቻ የተሳተፉ የኢትዮጵያ ኃይሎች ቁጥር ወደ 100 ሺህ የሚጠጋ ሲሆን ከዚህም ውስጥ ወደ 3/4 የሚጠጋው ዘመናዊ ጦር መሳሪያ የታጠቀ ነበር ማለት እንችላለን ማለት ነው። 3/4 የምንለው ማለት ነው። At the final battle of Adwa on 1 March 1896 the Ethiopian force fought bravely and scored resounding victory over the Italian troops። ግን በመጨረሻ አድዋ ላይ በተደረገው ጦርነት ማርች 1896 ወይም በእኛ 88 ማለት ነው ኢትዮጵያኖች ብሬቭሊ ወይም ደግሞ በጀግንነት ነበር ሲዋጉ የነበሩት። ከዛም የሚገርም አስደናቂ የሚባል ድልን ተጎናጸፉ ማለት ነው። The Italian lost about 7,000 of their men. 2,500 were badly wounded and 3,500 were captured as prisoners of war። ከዛም እንግዲህ በጣሊያኖች በኩል ስንመጣ በጥቅሉ ጣሊያኖች ወደ 7000 የሚጠጉ ሰዎች ሞተውባቸዋል። 2500 የሚደርሱ ሰዎች ክፉኛ ቆስለዋል። 3500 የሚጠጉ የጦር እስረኞች ተማርከውባቸዋል ማለት ነው፣ በጣሊያን በኩል ስንመጣ ማለት ነው። After losing the battle, General Baratieri, the Italian governor of Eritrea, ordered a general retreat። ከዛም እንግዲህ ልክ ባትሉ ላይ ወይም ጦር ሜዳው ላይ ሽንፈት እንደገጠማቸው ማለት ነው ጀነራል ባራቴሪ የማን ገቨርነር? የኤርትራ ገቨርነር ማለት ነው። ጀነራል የሆነ ሪትሪት ወይም ደግሞ ማፈግፈግ ወይም ደግሞ ሽሽትን ምናሉ ማለት ነው አወጁ ማለት ነው፣ ወይም ደግሞ እንዲሄዱ ተደረገ ማለት ነው። ወይም በጦርነቱ ከተሸነፉ በኋላ የኤርትራ ጣሊያን ገዢ የነበረው ጀነራል ባራቴሪ አጠቃላይ የሆነ ማፈግፈግን አዘዙ ማለት ነው ባጭሩ።
of the three generals who led the Italian brigades at the Adwa, two of them, General Armondi and General Dabromeda, lost their lives while General Albertoni was captured. እንግዲህ እዚህ ጋር ካሉት የጣሊያን ጦር አዛዦች መካከል ኦፍ ደ ስሪ ከሶስቱ ማለት ነው ጀነራል አርሞንዲ እና ጀነራል ዳብሮሜዳ የሚባሉት ህይወታቸውን አጥተዋል በጦርነቱ ማለት ነው። አርሞንዲ እና ዳብሮሜዳ ጀነራል አልበርቶኒ ግን ምን አድርጓል? ተይዟል ማለት ነው። ካፕቸር ተደርጓል ማለት ነው። ኦኬ ወይም ደግሞ አድዋ ላይ የጣሊያን ብርጌዶች ከመሩ ሶስቱ ጀነራሎች ሁለቱ ማለትም ጀነራል አርሞንዲ እና ጀነራል ቦርሜንዲያ ህይወታቸውን አጥተዋል። ጀነራል አርቦቴን ግን ካፕቸር ተደርገው ተይዘዋል ማለት ነው። the Italian dream of reducing Ethiopia to the colony ended in failure። እንዲህም በመጨረሻ እንግዲህ የኢጣሊያ ኢትዮጵያን የቅኝ ግዛቱ አካል የማድረግ ህልም ከሸፈ ወይም ደግሞ ውድቅ ሆነ ማለት ነው። ከዚያ ምን ተከሰተ? therefore Italia was left only with the control over Eritrea። ስለዚህ ጣሊያን ኤርትራን ብቻ እየገዛች እንድትቀጥል ሆነ ማለት ነው። Italy was forced to sign a peace treaty with Ethiopia on October 26, 1896 in አዲስ አበባ። ከዛም ጣሊያን ምን እንድትሆን ተገደደች ማለት ነው? የሰላም ስምምነት እንድታደርግ ማለት ነው። ጥቅምት 26 1996 በአዲስ አበባ የሰላም ስምምነት ከኢትዮጵያ ጋር እንድትፈራረም ተገደደች ማለት ነው። the አዲስ አበባ treaty declared the treaty of ውጫሌ null and void። ይህም እንግዲህ የአዲስ አበባው ስምምነት ምንድነው? በዋናነት የውጫሌ ስምምነት ውድቅ እንዲሆን አድርጎታል ማለት ነው። in this treaty Emperor Minilik II formally recognized the Italian colony of Eritrea። በዚህም ስምምነት እንግዲህ ኤርትራ የጣሊያን ግዛት እንድትሆን እውቅናን ሰጠው ነበረ። ኢጣሊያ to become the first European state to officially recognize the independence of Ethiopia minus ኤርትራ without any reservation። ከዛም ኢጣሊያን በራሷ በኩል ማለት ነው ኢትዮጵያ ነፃ የሆነች ሀገር እንድትሆን ከማን ውጭ? ከኤርትራ ውጭ። ኤርትራን ግን እንደተቀበለች እና ግዛቷ እንዳረገቻት አወጀች ወይም ደግሞ ተፈራረሙ ማለት ነው። ከዛም የአድዋ ጦርነትም ታሪኩም እዚህ ጋር ያበቃል ማለት ነው። አይሆፕ ክሊር እንደሆነላችሁ ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ከዛ ቀጥሎ በክፍል 9 ዘ ቪክቶሪ ኦፍ አድዋ የሚል ቶፒክ ይኖረናል ማለት ነው። በዛ ርዕስ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ